ከትናንት ሚያዝያ 6 ቀን 2018 ዓ.ም ጀምሮ ሙሉ ቀኑን በማህበራዊ ሚዲያ ገጾች ላይ ሲዘዋወር የዋለውና በአምቦ ከተማ እንደተቀረጸ የሚነገረው ቪዲዮ በህዝብ ዘንድ ከፍተኛ ቁጣን ቀስቅሷል። የአምቦ ከተማ ወጣቶችን ጨረሳቸው የተባለው ይህ ባለኮፍያ ሰውዬ ስሙ ካሳዬ ቀነኒሳ ይባላል። አምቦ ከተማ ውስጥ ሆቴል እንዳለውና 120 የሚባል የማፊያ ቡድን እንዳደራጀ የፈለገውን ቢያደርግም ጠያቂ እንደሌለው ነው ታማኝ ምንጮች ያረጋገጡት። ከተማ ውስጥ ካሜራማን ይዞ ሲፈልገው ቤት ሲያሻው አደባባይ ላይ ወጣቶችን እንደፈለገ ሲደበድብ የሚያሳይ ቪዲዮ ጃዋር መሐመድን ጨምሮ ብዙዎች አጋርተዋል። በቪዲዮው ካሳዬ ቀነኒሳ ራሱን እንደ ጋንግስተር በመቁጠር 3 ወጣቶችን አግቶ ሲደበድብና ኢሰብአዊ ስቃይ ሲያደርስባቸው ይታያል። ከፍተኛ መነጋገሪያ የሆነው ይህ ድርጊት ግለሰቡ በቀን በብርሃን በቪዲዮ እየተቀረጸ ይህን ያህል የጭካኔ ተግባር ለመፈጸም የትኛው አካል ነው ድፍረቱን የሰጠው የሚል ነጥብ አስነስቷል። የከተማ ፖሊስና የጸጥታ መዋቅር እንዲህ አይነት ለሀገር ግንባታ ጸር የሆኑና ማህበራዊ ሰላምን የሚያናጉ ግለሰቦችን በቁጥጥር ስር አውሎ ለህግ ማቅረብ ለምን ተሳነው የሚሉ ጥያቄዎችም ተሰንዝረዋል። ስለ ጉዳዩ የጠየቅናቸው አንድ ምንጭ ካሳዬ የሚመራውን 120 የተሰኘ አፋይ ቡድን ያደራጀው የከተማው አስተዳደር ነው የሚል መረጃ መኖሩን ነግረውናል። የዞኑ መንግስት ኮሚኒኬሽን ደግሞ ጉዳዩ የተፈጠረው በህገወጥ ግለሰቦች መሆኑን ጠቅሶ ከመንግስት ጋር ማገናኘቱ ትክክል እንዳልሆነ በመግለጫ አሳውቋል። ዘግይቶ በወጣ መረጃ ግን የከተማው ፖሊስ ባደረገው ኦፕሬሽን 3 ዋና ዋና ተጠርጣሪዎችን በቁጥጥር ስር አውሏል ተብሏል። እነዚህም ሰዎች ታከለ ደሮ ቢሩ፣ ቶኩማ ካባና ገመቹ ጁራታ መንገሻ ናቸው። በአሁኑ ሰዓት በአምቦ ከተማ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸዋል ተብሏል። ሆኖም የቡድኑ አስተባባሪ ተብሎ የሚጠረጠረው ካሳዬ ቀነኒሳና ግብረ አበሩ አብዲሳ ጉደታ ለጊዜው ያመለጡ ቢሆንም ፖሊስ በየጫካውና በየመሸሸጊያው እያደናቸው እንደሚገኝ ተነግሯል። የአምቦ ፖሊስ ካሳዬንና ጓደኞቹን ያየ ማንኛውም ሰው ጥቆማ እንዲሰጥ ጥሪ አቅርቧል። የቡድኑን እኩይ ተግባር ቀድሞ ለህዝብ ያጋለጠው ጃዋር ሲራጅ መሐመድ ግን ፖሊስ የተወሰኑ ተጠያቂዎችን ይዣለሁ ማለቱ ውሸት ነው ብሏል። ፖሊስ ስራ ጀምሬያለሁ ባለ በጥቂት ደቂቃዎች ውስጥ ጃዋር በፌስቡክ ገጹ የሚከተለውን ጽፏል። ፋርሲዎች የአምቦ 120 መንግስታዊ ማፊያ ቡድን በቁጥጥር ስር ውሏል የሚል የሐሰት ወሬ እያናፈሱ ነው። ውሸት ነው። ካሳዬ ቀነኒሳን ጨምሮ የቡድኑ ዋና መሪዎች እስካሁን አልተያዙም። አንደኛ ናኦል ኩምሳ ሊቀመንበር፣ የምዕራብ ሸዋ ዞን የብልጽግና ሚዲያ ቡድን መሪ። ሁለተኛ መንጌ ተፈሪ ምክትል፣ በአምቦ ከተማ የያይ ገዳ ቀበሌ ብልጽግና ፓርቲ ሊቀመንበር። ሶስተኛ ካሳዬ ቀነኒሳ የአፋኝ ደብዳቢና ገዳይ ስኳድ መሪ። አራተኛ ዲናውል ቃበታ የድብደባውን ቪዲዮ በመቅዳት የሚያሰራጭ። አምስተኛ ፍራውል ፍቃዱ ታርጌት ሰዎችን መልምሎ የሚያዘጋጅ። እነዚህ ማፊያዎች መያዝ ቀርቶ ትላንት ሌሊቱን በየቤቱ እየዞሩ የካቢኔ አባላትና ወጣቶችን በሚዲያ አጋለጣችሁ በማለት ሲያስፈራሩ ነበር። 7 ሰዎችንም ፖሊስ ጣቢያ ወስደው አስረዋል። ጃዋር ያሰራጨው መረጃ ትክክል ከሆነ እነ ካሳዬ ቀነኒሳ የማፊያ ተግባራቸውን ያለ ሃይባዬ አሁንም ቀጥለዋል ማለት ነው። አምቦና አጠቃላይ የደቡብ ምዕራብ ሸዋ ዞን በኢትዮጵያ የፖለቲካ ታሪክ ውስጥ የነጻነትና የትግል ተምሳሌት ተደርገው የሚወሰዱ በርካታ ጀግኖችን ያፈራ ምድር ነው። ያቺ ቀየ እንደነ ደራራ ከፈኒ፣ አጫሉ ሁንዴሳ፣ በቀለ ገርባና ፕሮፌሰር መረራ ጉዲና ያሉ ለኦሮሞ ሕዝብ መብት ሲታገሉ መስዋዕትነት የከፈሉ ለስርና ለስደት የተዳረጉ ታዋቂ ግለሰቦች መገኛ መሆኗ ልዩ የታሪክ ክብርን ያሰጣታል። የአምቦ ወጣቶች በኢትዮጵያ የሚካሄዱ የተቃውሞ እንቅስቃሴዎች ውስጥ ማዕከላዊ ስፍራ በመያዝ ዝነኞች ናቸው። ቅድመ 2010 ዓ.ም እንደ ጎንደርና ባህር ዳር ወጣቶች ሁሉ በኢህአዴግ ጥይት ረግፈዋል። አሁንም ከሽመልስ አብዲሳ መንግስት ጋር እየተፋለሙ ያሉ የጃልመሮ ጭፍራዎች መሰረታቸው ከወለጋና ከሽመልስ ሀገር ከምዕራብ ሸዋ ነው። ይህ የታጋይነት መንፈስ በአሁኑ ወቅት የብልጽግና ፓርቲ ቁልፍ አመራሮች የሆኑት እነ ሽመልስ አብዲሳና ተከለ ኡማን ጨምሮ በርካታ ፖለቲከኞችን ፈጥሯል። አሁን ግን ይህ ታሪካዊ ክብር የህግ የበላይነት የጠፋበትና ንጹሃን ዜጎች በገንዛ ቀያቸው የሚሳቀቁበት ከተማ ወደሚል ሌላ መለያ እየተቀየረ ነው። በማህበራዊ ሚዲያ የተሰራጨውና ካሳዬ ቀነኒሳ የተባለ ግለሰብ ወጣቶችን በአደባባይና በቤት ውስጥ እያስገባ ሲደበድብ የሚያሳየው ዘግናኝ ተንቀሳቃሽ ምስል የከተማዋን የቀድሞ የትግል ታሪክ የሚያጠለሽና የዜጎችን ሰብአዊ መብት የሚጥስ ሆኖ ተገኝቷል። ግለሰቡ ከጀርባው የባለስልጣናት ድጋፍ ይኖረው ይሆን የሚል ጥርጣሬንም ፈጥሯል። ይህ በግለሰቦች ደረጃ የሚፈጸም ጥቃት እንደተጠበቀ ሆኖ ሮይተርስ የተባለው የዜና ወኪል በኦሮሚያ ክልል ውስጥ ስላለው የጸጥታ ሁኔታ ባወጣው የምርመራ ዘገባ ኮሬ ነገኛ የተባለ ቡድን መኖሩን ማጋለጡ ይታወሳል። እንደ ዘገባው ከሆነ ይህ የደህንነት ኮሚቴ በክልሉ ውስጥ የሚንቀሳቀሱ ተቃዋሚዎችንና የመንግስት ስጋት ናቸው ተብለው የሚታሰቡ ሰዎችን ያለ ፍርድ እንዲገደሉና እንዲታፈኑ ትዕዛዝ የሚሰጥ አካል ነው። በአምቦ ከተማ አሁን እየታየ ያለው በቪዲዮ የተደገፈ ግልጽ የሰብአዊ መብት ጥሰትና የ120 ማፊያ ቡድን እንቅስቃሴ በክልሉ ካለው አጠቃላይ የህግ የበላይነት መጥፋትና መሰል የተደራጁ የጥቃት ቡድኖች መኖር ጋር ተያይዞ የሚታይ አሳሳቢ ክስተት ሆኗል።
ከአንድ የመንግስት ጋር ታግለው በክብር የሚሰው እንደ ደረራ ከፈን ያሉ ጀግኖችን ያፈራችው አምቦ ዛሬ የዜጎቿ ሰብአዊ መብት የሚረገጥባትና የማፊያ ቡድኖች መጫወቻ መሆኗ እሳት አመድ ወለደ የሚለውን የአማሮች የቁጭት ተረት የሚያስታውስ ሆኗል። ኑሮውን በአሜሪካና አውሮፓ ያደረገው ጃዋር ሲራጅ መሐመድ ጉዳዩን በቀጥታ ከክልሉ ፕሬዝዳንት ሽመልስ አብዲሳ ጋር አገናኝቶ ሲያራግበውም ተመልክተናል። ጃዋር የካሳይ ቀነኒሳን ምስሎች ደጋግሞ በለጠፈበት መረጃው የካሳይ የቅርብ ጓደኛ ከሽመልስ አብዲሳ ጋር ተቃቅፈው ፎቶ ተነስተው ይታያሉ። ስለሆነም ጃዋር ሽመልስና ካሳዬ አብረው እንደሚሰሩ አረጋግጫለሁ ባይ ነው። ካሳይ ቀነኒሳ ወጣቶችን በፈለገው ቦታ በጠራራ ፀሐይ የሚገርፈው ከሽመልስ ፍቃድ በማግኘቱ ነው ይላል። ስለ ነገሩ የጠየቅናቸው ምንጭ ደግሞ የክልሉ ፕሬዝዳንት በዚህ ጉዳይ ላይ እጃቸው አለበት ብለው አያምኑም። ይልቁንም የአምቦ ከተማ አመራሮች ሁከት ሊፈጥሩ ይችላሉ የሚሏቸውን ወጣቶች 120 በሚባለው ስውር ቡድን አማካኝነት እያስፈራሩ ነው ብለው ያምናሉ። ካሳዬ በጠራራ ፀሐይ የሚገርፈው በከተማዋ ከኦሮሞ ነጻነት ሰራዊት ጋር ግንኙነት ይኖራቸዋል ተብሎ የሚጠረጠሩ ወጣቶችን እንደሆነም ነግረውናል። ሽመልስ የሚመሩት የክልሉ መንግስት ሌሎችን አግልሏል የሚል ቅሬታም አለበት። ጃዋር በኦሮሚያ የሚፈጠሩ ቀውሶች ሁሉ ከሽመልስ አብዲሳ ትከሻ የሚወርዱ አይደለም የሚለው ከዚሁ ክልላዊ የስልጣን ሽኩቻ የተነሳ ነው የሚሉ አሉ። ቲም ጀልዱ በመባል የሚታወቀው በአብዛኛው እነ ሽመልስ አብዲሳ፣ ታከለ ኡማ፣ ኮሚሽነር ደመላሽ ገብረ ሚካኤልና ሌሎች የመሳሰሉ የምዕራብ ሸዋ ሰዎች ያሉበት ቡድን ለነ ጃዋር የራስ ምታት ነው። ጃዋር ይህን ቡድን መፈንቀል ወይም ማፍረስ ዋነኛ ትልሙ ነው ሲባልም እንሰማለን። ሽመልስ አብዲሳና ጃዋር መሐመድ አብይ የኢትዮጵያ ጠቅላይ ሚኒስትር ሆነው ከተሾሙ ጀምሮ የነበራቸው ግንኙነት አይንና ናጭ አይነት ነው። ኦሮሚያ ትቅደም በሚሉ ሀሳቦቻቸው የሚታወቁት ሽመልስ አብዲሳ እልል ያለ የኦሮሞ ብሔርተኝነት አቀንቃይ ከሆነው ጃዋር ይልቅ የኢትዮጵያ ኤምፓየር ጠበቃ ከሚመስሉት አብይ ጋር ሸሪክ ሆነው መታየታቸውም ግራ አጋቢ ነው። ጃዋር አልጸጸትም በሚለው መጽሐፉ ከአብይና ሽመልስ ጋር የነበረውን አንድ አጋጣሚ እንዲህ ይነግረናል። ነገሩ የተከሰተው መንግስት ለጃዋር የመደባቸውን ጠባቂዎች በሌሊት ትጥቃችሁን ይዛችሁ ውጡ በማለቱ ተከበብኩ ያለ ጊዜ ነው። ጃዋር ሲራጅ መሐመድ ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ እንደተመለሰ ህዝቡን ለማረጋጋት ለማ መገርሳን ይዞ ወደ ሐረርጌ አመራ። የሐረርጌ ህዝብ በቁጣ ተቀበላቸው። ጠቅላይ ሚኒስትር አብይም በፓርላማ ያደረገውን ዛቻ ለእኔ እንዳልነበር ተናግሮ ምሎ ተገዝቶ ለማሳመን ሞከረ። በዚያ ቀን ምሽት ሽመልስ አብዲሳ ወደ ቢሮው እንድመጣ ጠይቆኝ እሺ ብዬ ሄድኩ። ከሽመልስ ጋር እያወራን እያለ ጠቅላይ ሚኒስትር አብይ አህመድ ሳላስበው በሩን ከፍቶ ገባ። ከለማ መገርሳ ጋር ሐረርጌ ቢውልም የመጣው ግን ብቻውን ነበር። ልክ እንደገባ እጄን ይዞ እውነት ልገልህ የሞከርኩ ይመስልሃል? እውነት እኔ ነኝ የምገልህ ሲለኝ ባላሰብኩበት ጊዜ የመጣ ያልጠበቅኩት ጥያቄ ስለሆነብኝ መልስ ሳልሰጠው አይኑን ተመለከትኩት። መልስ ሲያጣ በእናቴ ምላለሁ በተፈጠረው ነገር ውስጥ እጄ የለበትም አለኝ። መዳፌን በመሐላ መልክ እየመታ ለመሐላው እንድመልስለት እየጠበቀኝ መሆኑን ስረዳ ጠቅላይ ሚኒስትር አብይ ስለተፈጠረው ነገር የራሴ ጥርጣሬና የደረስኩበት ድምዳሜ አለኝ። በእናትህ መማል የለብህም። በእኔ ላይ የተሞከረውን እርምጃ አዘህ ከሆነ ከባድ ስህተት ነው። የመገዳደል ፖለቲካ ለሀገርና ለህብረተሰብ ከፍተኛ አደጋ ያመጣል። በተለይ የኦሮሞ ህዝብ በመሪዎች ግድያ የከፋ ጠባሳ አለው። በዚህ ጥቃት ሞቼ ቢሆን ኖሮ ኦሮሞ እኔንም አንተንም ያጣ ስለነበር ፈጣሪ እኛንም ሆነ ህዝባችንን እንኳን አተረፈ። ሁለተኛ እንዳይደገም ልንማርበት ይገባል አልኩት። ቀጥዬም ጉዳዩ የባሰ አደገኛ የሚሆነው አሁን እንዳልከው የሆነውን የማታውቀው ከሆነ ነው። በመንግስትህ ውስጥ ያላንተ ትእዛዝና እውቅና እንደኔ ያለን ሰው ሊገድል የሚሞክር አካል ካለ አገዛዙ ብቻ ሳይሆን ህይወትህ ራሱ አደጋ ላይ ነው ብዬ ስጋቴን ገለጽኩለት። ስለዚህ አንተ አድርገህም ከሆነ ይቅር ብያለሁ። አንተ ካላደረክ ግን ሁላችንም ለከባድ አደጋ ስለተጋለጥን ከዚህ የባሰ ነገር እንዳይመጣ ተባብረን መመከት አለብን አልኩት። ከሐሳብ ልውውጡ በኋላ ተቀምጠን በእርጋታ ማውራት ጀመርን። ህዝቡ የበለጠ መረጋጋት በሚችልበት ሁኔታ ላይ ሐሳብ ተለዋወጥን። በማግስቱ ወደ አምቦ እንደሚሄድ ነገረኝ። እኔ ግን መሄዱ ጥሩ እንዳልሆነ ነገርኩት። አምቦ ብዙ ሰዎች የተገደሉበት ቦታ ስለነበርና ኃይለኛ ንዴት ውስጥ እንዳሉ ስለማወቅ የሱ መሄድ ጉዳዩን ያባብሳል ብዬ ሰጋሁ። ፕሮፌሰር መረራና ሽመልስ ወይም ታከለ ኡማ እንዲሄዱ ሐሳብ አቀረብኩ። እሱ ግን ምክሬን አልተቀበለውም። አምቦዎች እንደ ሐረርጌ አይደሉም ብሎ ንግግሩን ዘጋ። በማግስቱ አብይ፣ ለማና ሽመልስ ወደ አምቦ ሄዱ። እዚያም ህዝቡ በታላቅ ቁጣ አስተናገዳቸው። ሰሞነኛውን የአምቦ ከተማ ክስተት መነሻ አድርገን ያቀረበነው ዝግጅት ተጠናቋል። ሰላም ይስጥልን።